አብራችሁን ቆዩ። በስቴት ፕሪሚየር ሊግ ዜናዎች ጀምራለሁ። በኢትዮጵያ ስቴት ፕሪሚየር ሊግ 9ኛ ሳምንት መርሃ ግብር ትላንት በተደረጉ ሁለት ጨዋታዎች ተጀምሯል። በአበበ ቢቂላ ስቴዲየም ሐዋሳ ከተማ ሲዳማ ቡናን 4-1 አሸንፏል። ቅድስት ቴቃ፣ ታሪኳ ጴጥሮስ፣ የምስራች ላቀውና መሰሉ አበራ የሐዋሳን ግቦች አስቆጥሯል። ቢታንያ አስረፍ የሲዳማ ቡናን ብቸኛ አንድ ግብ አስገኝታለች። ሐዋሳ ከተማ ትላንት ማሸነፉን ተከትሎም 9 ጨዋታዎች 21 ነጥብ ሰብስቦ ከመሪው ኢትዮ ኤሌክትሪክ ጋር ያለውን የነጥብ ልዩነት ወደ 3 አጥቧል። በሌላ ጨዋታ ድሬዳዋ ከተማ ይርጋ ጨፌ ቡናን 2-1 አሸንፏል። ፕሪሚየር ሊጉ ዛሬም ቀጥሎ ሲከናወን 7 ሰዓት ላይ መሪው ኢትዮ ኤሌክትሪክ ከአርባ ምንጭ ከተማ እንደሚጫወቱ የወጣው መርሃ ግብር ያሳያል። የኢትዮጵያ ከፍተኛ ሊግ 5ኛ ሳምንት የመጀመሪያ ጨዋታ ትላንት ማካሄድ ጀምሯል። ጅማ ከተማ ላይ እየተካሄደ የሚገኘው የምድብ ለ ጨዋታዎችም ትላንት በአንድ ጨዋታ ሲጀምር ደብረ ብርሃን ከተማ 3 ነጥብ አሳክቷል። በአምስተኛው ሳምንት ከሱሉልታ ክፍለ ከተማ ጋር የተጫወተው ደብረ ብርሃን ከተማ 1-0 ነው ያሸነፈው። የደብረ ብርሃን ከተማ የማሸነፊያ ግብም ከረፍት መልስ በፍስሐ ቶማስ ነው የተገኘችው። የምድቡ ሌሎች ጨዋታዎች ዛሬ ቀጥለው ሲከናወኑ 7 ሰዓት ላይ ቢሾፍቱ ከተማ ከአዲስ ከተማ ክፍለ ከተማ ጋር ይገናኛሉ። በምድቡ አራተኛ ላይ የሚገኘው ደሴ ከተማ ከንፋስ ስልክ ላፍቶ ክፍለ ከተማ ጋር ቀን 9 ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። ደሴ ከተማ ጨዋታውን ካሸነፈ ሁለተኛ ላይ የሚቀመጥበትን እድል ያገኛል። ሐዋሳ ከተማ ላይ እየተካሄደ የሚገኘው የምድብ ሀ የከፍተኛ ሊግ ጨዋታዎችም ትላንት የ5ኛ ሳምንት አንድ መርሃ ግብሩን ከውኗል። ቡራዩ ከተማ ሀረር ከተማን 1-0 ሲያሸንፍ ሌሪ አባይነህ የግቧ ባለቤት ነው። ዛሬ ቤንች ማጂ ቡና ከንብ 7 ሰዓት፣ ሻሸመኔ ከተማ ከነቀምቴ ከተማ 9 ሰዓት ከ30 ይጫወታሉ። መቀሌ ሰባ እንደርታ የ3 ጨዋታ ፎርፌ ቅጣት ተላልፎበታል። የቡድን መሪውም ለ6 ወራት ታግዷል። መቀሌ ሰባ እንደርታ ከኢትዮጵያ ንግድ ባንክ ጋር በነበረው የ7ኛ ሳምንት ጨዋታ በ2017 የውድድር ዘመን 36ኛ ሳምንቱ ላይ በቀይ ካርድ የተወገደውና 4 ጨዋታ እንዲታገድ የተወሰነበትን ሱሌማን ሐሚድን ያለፉትን 6 ጨዋታዎች አሰልፎ ስለማጫወቱና በዚህም የፎርፌ ውጤት ይገባኛል በማለት ከኢትዮጵያ ንግድ ባንክ ክስ ቀርቦበት ነበር። የውድድርና ስነ ስርዓት ኮሚቴ የቀረበውን ክስ መነሻ በማድረግም ባካሄደው ማጣራት ተጫዋቹ ለመቀሌ ሰባ እንደርታ በ2ኛ ሳምንት ከመቻል 3ኛ ሳምንት ከድሬዳዋ ከተማና 4ኛ ሳምንት ከሐዋሳ ከተማ ጋር በተደረጉ ጨዋታዎች ላይ ቅጣቱን ሳይጨርስ ተሰልፎ እንደተጫወተ ማረጋግጧል። ስለሆነም መቀሌ ሰባ እንደርታ ተገቢ ያለውን ተጫዋች አሰልፎ በማጫወቱ ለፈጸመው ጥፋት በኢትዮጵያ እግር ኳስ ፌዴሬሽን ዲሲፕሊን መመሪያ ክፍል 2 ምዕራፍ 5 አንቀጽ 36 መሰረት ከ2ኛ እስከ 4ኛ ሳምንት ያሉ 3 ጨዋታዎች ውጤት ተሰርዞ በፎርፌ ተሸናፊ እንዲሆን ተወስኗል። በሶስቱም ጨዋታዎች 0 ነጥብ 3 የግብ ዕዳ እንዲመዘገብበትና ለተጋጣሚዎቹ መቻል፣ ድሬዳዋ ከተማና ሐዋሳ ከተማ 3 ነጥብና 3 ግብ እንዲመዘገብላቸው በተጨማሪም 20 ሺህ ብር እንዲከፍል እንዲሁም የቡድን መሪውም 6 ወር እንዲታገድ የውድድርና ስነ ስርዓት ኮሚቴ ወስኗል። ወወክማ ባህር ዳር በጂምናስቲክና ሰርከስ ስፖርት ታዳጊዎቹ ላይ ትኩረት አድርጎ እየሰራ ነው። ማዕከሉ በሰርከስ ስፖርት ወጣቶችን ወደ ውጭ ሄደው ሀገራቸውን እንዲያስተዋውቁና ራሳቸውን እንዲጠቅሙም አስተዋጽኦ አበርክቷል። መልሰው ጥበቡ ዝርዝር አለው። የባህር ዳር ወክማ ማዕከል ከተማዋን እያስጠሩ የሚገኙ የሰርከስና ጂምናስቲክ ስፖርተኞችን እያፈራ ይገኛል። ማዕከሉ ተተኪ ታዳጊዎችን በማፍራት ረገድ የጀመረውን ተግባር እያከናወነ ሲሆን በሁለት ፈረቃ በርከት ያሉ ታዳጊዎችን በማሰልጠን ላይ እንደሚገኝ አሰልጣኝ ስቲቨል ደሴ ተናግሯል። ከ12 ዓመት በላይ ቢሆኑ የተመረጠ ነው ለመቀበል ፈጣን እንዲሆን ምናምን። እድሜው ደግሞ ትልቅ የምንለው ደግሞ ከ25 ዓመት በላይ ባይሆን ጥሩ ነው። እንደዛ ሲሆን ሁሉም ልጅ መጥቶ ይሰራል። ግን ወደ ከፍተኛ ደረጃ ለማምጣት ጂምናስቲክ ፐርፌክት የሆነ ሰው በጣም ጎበዝ መሆን አለበት። ፈጣን የሆነ ሰው ነው ወደዛ ደረጃውን ከፍ ያለ የምናሳድግ እንጂ ከመጀመሩ ማንኛውም ሰው መጥቶ መስራት ይችላል። የእድሜ ገደብ ሊኖር ይችላል እንጂ ሌላ እንደ አካል ጉዳተኛ ምናምን ማንኛውም ሰው መጥቶ መስራት ይችላል። ችግር የለም። አሰልጣኙ እንዳለው አንድን ታዳጊ ለማብቃት ጊዜ ይፈልጋል። ሆኖም የታዳጊው ፍጥነትና የመቀበል አቅሙ ቆይታውን እንደሚወስን ገልጿል። የሚሰጠውን ቶሎ ከተቀበለ የሚነገረውን ቶሎ ከተቀበለ በአንዴ በ6 ወርም እኮ ለውጥ ይታያል። ዋናው ግን የተቀባዩ ፍጥነት ነው እና ስራውም እንደምታየው ትዕግስት ይፈልጋል። ጧት ማታ ትሬኒንግ መስራት ልምምድ ይጠይቃል። እንደዛ ሲሆን ያው ለውጡ ይመጣል። ብዙ ለውጥ አግኝቻለሁ። አክሮባት የመሳሰሉትን ነገሮች አግኝቻለሁ። በዚህ ዘርፍ ጠንክሬ ሰርቼ በሀገር ተወዳድሬ ብዙ ሽልማቶችን ማግኘት እፈልጋለሁ። ለውጥ እንግዲህ ያለ የተሰጠኝ ስራ አለ። ያን ጎብዬ ሰርቼ ትልቅ ደረጃ ለመድረስ ወደፊት
ጥሩ ደረጃ ለመድረስ። የወክማ ባህር ዳር ቅርንጫፍ ማዕከል ዳይሬክተር ጥበቡ በላይ በበኩሉ ማዕከሉ የጂምናስቲክና የሰርከስ ተተኪዎችን በማፍራት ረገድ ትኩረት አድርጎ እየሰራ መሆኑን ተናግሯል። ያው እንደምታየው ብዙ ያው የሰርከስ ነው እንጂ ብዙ ወጪ ያለው የጂምናስቲክ ብዙ ወጪ ያለው እውነት ለመናገር ማለት ነው። የሰርከስ በጣም ብዙ ወጪ ያለው ማቴሪያሉ እንደምታየው የሰርከስ ማቴሪያሎቹ ብዙዎቹ እዚህ የሚገኙ አይደል ውጭ ሀገር የሚመጡ ናቸው። ጂምናስቲክ ብዙ ወጪ አይጠይቅም። በቃ ጊዜ ነው የሚፈልገውና ፍራሽ ነው የሚፈልገው ብዙ ሌላ የሚፈልገው ነገር የለምና አሰልጣኝ የሚፈልገው ብዙ ምን ያክል የሚከብድ አይደለም። ጊዜ ተጠን ፎከስ አገኝ ስለናል ተተኪዎችን ከማፍራት አንፃር ጂምናስቲክ ላይ እየሰራን የሰርከሶቹን በጣም ሰፊ ሰዓት ተጠቀሙ ነበር። እሱን ሰዓት ወደ ጂምናስቲክ ዞረናል። እንደምታየው በሙሉ አሁን ጂምናስቲክ ነው እየሰሩ የምታያቸው ማለት ነው እና ተተኪዎች ላይ በደንብ ትኩረት ሰጥተን እየሰራን ነው። ወክማ ባህር ዳር ተተኪዎችን ለከተማውና ለክልሉ ብሎም ለሀገር ከማፍራት ባለፈ የበርካታ ወጣቶች ሕይወት እንዲቀየር ማዕከሉ ትልቅ ስራ ሰርቷል። ወክማ እንግዲህ በዚህ ሰዓት በጣም ብዙ ልጆችን ማለት ነው ወደ ውጭ ሀገር ልከን እንግዲህ ራሳቸውንም ቤተሰባቸውንም እየደገፉ ያሉ ለሀገርም ከፎረን ከረንሲ አንፃር ለምሳሌ የሚከፈላቸው ሲሄዱ $500 እስከ $4000 የሚከፈለው አለ በዚህ ሰዓት ማለት ነው አንድ ሰው ማለት ነው እና ይሄ ወደዚህ ሲመጡ ከፎረን ከረንሲ ከውጭ ምንዛሪ አንፃር ለሀገር ትልቅ ጥቅም አለው። በዛ ሲሆነው ደግሞ እንደዚሁ ደግሞ ሀገራችንን የሚያስተዋውቃሉ፣ ተቋማችንን የሚያስተዋውቃሉ። ከውጭ የስፔን